ሲሄዱም ሲመጡም አንድ ላይ ያለው ዘፋኝ ለማንቸስተርና ለሊቨርፑል ሆኗል። አቻ የሚወጡት አንድ ላይ ሲያሸንፉም ሲሸነፉም አንድ ላይ ጉዱሚ በል ጎንደር ነው። የማንቸስተር ዩናይትድ ደግሞ የሚያስገርመው ሁሉም ቡድን ጥለውለት በገዛ ሜዳው ይህንን ጨዋታ አሸንፎ ቢሆን በጣም ወደፊት የሚጠጋበት ጨዋታ ከቼልሲ እኩል ነጥቡን የሚያደርግበት ጌም ነበረ። ነገር ግን እኔ 22 ሊቨርፑልን ጥዬ የትም አልሄድም ብሏል። ያራዳ ልጆች ማለት ነው። ዝቅ ብሏል ከዌስትሃም ጋር። ኧረ ቢሳካ ዛሬ አንተ ምንድን ነው እባክህ እንዳይሳካ ነው ያደረገው የማንቸስተርን የማሸነፍ እቅድ በቃ እቅዴ እንደዛ ነው ብሏል። ይህን ውጤት አሰልጣኝ ሩበን አሞሪም እኔ እንጃ በድድ በጥርሳቸው ማግኘት ነበረባቸው። ነገር ግን አልፏቸዋል ማለት ነው። ስፒሪቶ ሳንቶ አልፈቀዱላቸው ምንም ማድረግ። ኧረ ብዙ ኳሶች ተስተዋል፣ ሁሉ ይሳሳቱታል ነው ማለት ያራዳ ልጅ ምን አለፋ። ለማንኛውም አንድ እኩል በሆነ ውጤት ማንቸስተር ከዌስትሃም ጋር ተለያይቷል ማለት ነው። የሚያስገርም ነው። ሼር ኮፕሪንግ እያደረጋችሁ ሀሳብ አስተያየት ኮሜንት ላይ እንዴት ሁሌ ውጤት አይተን ገብተው አይማሩም? እንዴት ሁሌ ውጤት አይቶ ገብቶ ደረጃ የሚያሻሽልበትን ጨዋታ አንጠቀምም? ባለፈው ከኤቨርተን ጋር አሁን ሴም ቲንግ ከዌስትሃም ጋር ምንም ነጥብ ይዘን መውጣት ነው ሽንፈት ብሎ ደና 24 ነጥብ የሚኖረን ከቼልሲ ጋር እኩል ምን ሆነ ወደ 5ኛ ደረጃ ከፍ የምንልበትን ጨዋታ እኛ ዶሚኔትም አታርጉ አቀጥቅጡት ብቻ ጎል አግቡልን። እንደው በፈጠራችሁ ትንሽ ሁለት ሞክራችሁ ሁለቱ ይግቡልን፣ ሌሎቹ ይቅሩብን። ዋንቢሳካ አረ ምንድነህ ምን ጉር ነህ ማለት እንደዚህ ትችል ነበር እንደኛ ጋር ያለ ወይስ ከኛ ጋር ሲሆኑ? የዌስትሃም ጨዋታ እኮ ባለፈው ከሊቨርፑል ጋር አይተነዋል። እንደዚህ እኮ አልነበርክም። ምንድነው ከኛ ጋር ሲሆን አላፈናፍን ጭራሽ እኮ አላስመታሁላ ነው ያላችሁ። አረ ተው ዋንቢሳካ ተው፣ ለኛ ሰው የማይነሳ ጉድ የለም። አረ ተው። ጌሙ ሰከንድ ሃፍ ነው የሚጀምረው አትሉንም እንዴ? ስለ ሰከንድ ሃፍ ነው የሚጀምረው ብትሉንስ ማን እንዲሁ እኮ ነው ፈርስት ሃፍ ያባከል ነው። ጌሙ ሰከንድ ሃፍ ነበረ። ትንሽ እኮ ይቀረኝ ነው የትር ትንሽ ማለት ወንድም ጥላ ምናምን እንዳለለም እኔም በሪሊጌት ነው የተለጠፍኩት ትላንት። ዛሬ ወይስ ለምንድን ነው ዛሬ ያጫውቱ ሲጀመር ማለት ቅዳሜና እሑድ ሲኖር ሰኞ አንተን ያጫውቷል። እኛ ሮብና ማክሰኞ ስንጫወታ ዛሬ ሐሙስ ያጫውቷል። ይሄ መጠየቅ አለባችሁ ሲሪየስ ማለት እንዴ። ሁሉም አንድ ላይ ተሰብስቦ ሲቋጥር ነበር። እኔ ያው ታውቁኛላችሁ፣ እኔ ለዩናይትድ ነበር እና መጠየቅ አለባችሁ። አሁን ቅዳሜና እሑድም ሰኞ አይደለም ማለት ያጫውታችሁ አይደለም ግን ለትንሽ ቶፕ 5 ትገቡ ነበር ዛሬ ለትንሽ ማለት ዌስትሃም የትም ሲዝረከረክ መጥቶ እዚህ አካክሳል። አፈር ይበላ ምን ሆነን ነው ግን እንዳልተው ክለቤ ነው። እሺ በጨዋታ ፍጹም ብልጫ ወስደህ እንካ ብለህ 3 ነጥብ መስጠት ምን ማለት ነው? እንካ ፍሪ ጎል ብለህ መስጠት ምን ማለት ነው? አንድ የማይረባ ክፍት ኳስ ሴት ፒስ ሰጥተው ብቻውን ያገኘው ኳሱ እውነት ዩናይትድ በጣም እየበደለን ነው። በጣም ማለት የት እንሂድ ክለባችንን ጥለንሽ? በፍጹም በልጠ እኮ ጨዋታ መግደል እንዴት ነው ማይችለው? አንድ ያላቅ እንዴ በስመ አብ በወልድ ምን አይነት እንትን ውስጥ ነው የገባነው? እኛ ቀን ማታ እኔ እንቅልፍ እያጣን 5-7 ሰዓት እየተኛን እንዴ ምን አይነት ነገር ነው? እኔ ምን አይነት አሰልጣኝ ነው? ግማታ አሰልጣኝ ነው ግማታ በበርታሽ ይሁን ይሻል መኖኛም ይሁን አለ ነው አሁንም አለው። አረ ምን አይነት ድንጋይ ነው ከኔ በርኩ ማየና ባያውጣው ነው። አይኔ እንደዚህ የፑል ኳስ እስከሚያክል ድረስ ጠበበ ነው ሰፋ ነው የሚባለው። ከዛ ውጤቱ እንደዚህ የሆነ ቦታማ ተላልፈናል። የሆነ ቦታማ ተላልፈናል። እኔው ምንም ልል አልፈልግም። ፖዚሽን ተበልጣለህ፣ ጎል ሙከራ ተበልጣለህ። ከዛ በኋላ ወይ ነጥብ ይወሰድባል ወይ ደግሞ የሆነ ነገር ትሆናለህ። የ19 ክለብ ቋጠሮን መቋቋም እንዴት ያቅተናል? አቻ ወጣን። ሽንፈት ነበር የሚገባን ሽንፈት። እንዴ ሙሉ ተጫዋች እኮ ገና ኳሱ እንደተጀመረ እኮ ነው ሙሉ ተጫዋች ደከመው። እንዴ ምን ነክቷቸው ነው እንዴ? ሌላ የሚሰሩት ስራማ አለ እኮ ከኳስ ውጪ ሌላ የሚያሰራቸው ስራ አለ። ሩበን አሞሪም ኦቨርታይም ማለት ነው። እንዴ የሰው ቲም እኮ
ፕሪሚየር ሊግ፣ ሻምፒየንስ ሊግ፣ ኤፍኤ ካፕ ያ ሁላ እየተጫወተ ሳምንቱ ሙሉ እየተጫወተ እኮ ነቃ ደንገጥ ብሎ እኮ ነው ፕሪሚየር ሊግ የሚጫወቱት። ምን ነክቷቸው ነው ተጫዋቾቹ? እስከ 7 ሰዓት የተኛ ሰው የለም። ሁሉም አዳሜ ቁጭ ብሎ እየቋጠረብን ነው። እኛ ላይ ቋጠሩ ምን ያደርጋል? እንዲሁም እኮ እንዲነን አይደል? አረ ሊያሳብዱ ነው፣ ሙሉ ተጫዋቾቹ ሊያሳብዱ ነው። አንድ ደህና ስራ የሚሰሩ የለም። ምን እያደረጋችሁ ነው? በዚህ አረ መድኃኒዓለም መረ ተቃጠልን እኮ። አረ በስመ አብ ታውቁኛል እኮ በቃ ይሄ መጨረሻ ቀን 5 ሰዓት ጨዋታ መቼም ሆኖን አያውቅም። እርሙ እንዳሉ አንድ ደህና ጨዋታ ቢጫወት ዛሬ ቀይሮ አስወጣው። ግዴታ ነው እንዲህ ዶርጉና ዳሉ ማፈራረቅ? ወይ ምን እንድድብ ያለ አሰልጣኝ ነው። በመድኃኒዓለም መቀየር ግዴታ አይደለም። በቃ ጠብቃችሁ ማርቲኔዝን ማስገባት ካለብህ በቃ ዳሉን አስወጥተህ ማርቲኔዝን ማስገባት፣ ከዛ ሉክሾን ወደዚህ ማምጣት ዶርጉ ግዴታው ነው እንዴ? አቡ ተቃጠሉ ሲያስጠሉ። እድሜ ልክ እንዳፈነደልክ ዓለም አቀፍ ፍንድዴውን ክለብ ዓለም አቀፍ ሚያ ከሊፋ እድሜ ልክህን እንዳፈነደልክ እድሜ ልክህን ካቻምና አምና 10 ዓመት ሙሉ ፍንድድ ብለህ ልጠፍ ተደርገሃል። ዛሬም ወይስ ታም እንዲህ ብግለት ወይኔ ቂጤስ ከምትያ ፈንድደልክ ልጠፍ የተደረገው ደግሞ እኮ ትብብራችሁ እኮ ነው። ከዛ ዲቻው ጋር ምንም አይነት ጥቅም አልባ ትብብር፣ ጥቅም አልባ ያንተ እልኛልክ ፍንድዴ ደንቆሮ፣ ያን ፍንድዴ ደንቆሮ ሁለታችሁም አርሰናል ለመጣል ተነስታችኋል። ሁለታችሁም ፍንድድ ለጣፍ ሁለታችሁም ተለጠፍሽ። ፍንድድ ማለት ፍንድድ እርሜ ልክን ታፈነድዳለህ። ቡሽት ያለት በቃ እንዲህ ብትጨመቁ አርሰናል ሩብ ጋር ደረሰም። ዛሬም ተሰጥቶሻል። ቼልዳውም ዲቻውም ትናንት ተሰጥቶታል። እርስ በርስ ደግሞ ትብብራችሁ እኮ ነው ይገርም። ትብብራችሁ ጥቅም አልባ የማያልፍለት ድሃ ሀብታም ይጋብዛል ይባላል አይደል? እንቋጥር ወይስ እንተኛ ብዬ እንደ ሀገር ቋጥረን ነጥብ አስጥለና ያራዳ ልጆች ሲሄዱማ አንድ ላይ ሲመጡማ አንድ ላይ ሻሸና ሊቤ እንዴት ናቸው? የትም መለየት የለም። ያራዳ ልጅ ወንድም ሲያድግ አብሮ ወንድሙን ይዞ ነው ማያድግ ያለበት። ጥለሽልተሽ 5ኛው ነሽ ከዚያ ሊቨርፑል አቅምን ፈልግ ልትል እኩል ቡርኖ አይችል፣ ዶኩ አይችል፣ አሞሪን አይችል፣ ምንም አይችሉም ሁሎች። እናቴን አማድ ብቻ ነው ነፍስ ያለው ተጫዋች ዛሬ ያየው። የምሬን ነው። ጭራሽ ቡርኖ የምር ማጉዌር ሆኗል። ማጉዌር ጥለሽኝ 4ኛው ነሽ ከቼልሲ ጋር። ከዛ ከቼልሲ ጋር አቅማችን ከቼልሲ ጋር ነው ልትይ ወይሳም እናቴን ወይሳም እኔ በሜዳ ይጀደክ እያታለሁ 2-0 መቼ ነው? ቅድም እኮ አንድ እኮ ኮሜንት ነግሮኛል። ማንቸስተር ዩናይትድ ለማሸነፍ አንድ እግር ቆማጣ መሆን ብቻ ይጠበቅብሃል፣ በአንድ እግር መግባት ይጠበቅብሃል ብሎኛል። ልክ ነው፣ ተሳክቷል። ያራዳልሽ የትም አደረሽ። አሞሪን ሳክሳ የአርነ ስሎት ወንድም ማን ነው ካልህ አሞሪን ነው። ፍልስፍናው አይችል ተጫዋቾች እነዛን የሚሰሉ ተጫዋቾችን እበት የሚያረግ ቡርኖ ፈርናንዴስ እንደዚህ ነበረ። ጎል ይሰጣል 16-50 ጎል መዘለት። ፖርቹጋል ዳ ሮላንዶን ሰላም ብለዋለች። ቅድም የዘለጣት ኳስ ማለት ነው። የታባሽ ማታጂ ሻሼ ቀጥል ስትይ አረ በስማም መቼ ነው ማግኘት ያለብን ነጥብ የምናስጠብቀው? እስከ 7 ሰዓት እየጠበቀን ማለት ነው። ተቃጠልን። አንደኛው ወይ ሁለተኛው ሆነን ነበረ። እስካሁን ማግኘት ያለብን ነጥብ አግኝተን ቢሆን አረ ዩናይትድ አቃጠልከኝ። መርገም ነው ይሄ፣ የሼባው መርገም ነው። ሲያምሽ ያመኛል ካልሆነ በስተቀር ዛሬ በሜዳችን ማሸነፍ ይገባል ነበር። 3-4 ጎል ማግባት ነበረብን። ተቃጠልኩ፣ ማርያምን ተቃጠልኩ። አረ ዩናይትድ በስማ የዛሬውን ጨዋታ ከዌስትሃም ጋር ወንድም ጥላ አድርጎ እንግዲህ አቻ ወጥቷል። እስከ 80 ደቂቃ ድረስ እየመራ ነበረ። ከእረፍት በኋላ ነው ጎል ማስቆጠር የቻለው። ዳሎት ነው ያም ማይረባ ሰውዬ። አሁን ላለመውጣት እኮ ነው ጎል ያገባው። ተምች እግዚአብሔርን በጣም ተምች ሆነ ሰው። እኔ በዛሬው ጨዋታ ቢያንስ ማለት ነው እኔ አቅቶኛል። የደረጃ ሰንጠረዡ ቶፕ 4 አቅቶኛል። ወንድም ጥላ 5ኛ ደረጃ መተህ ታግዘኛለህ። ሊቨርፑል በአቅሙ የሰጠውን ቲም አንተ ያቅታል። በሜዳ
ከእናቷ ሆድ ወጣ እናቷን የምትመታ ክብሪት አይደለች። ቢሳካ ነው። ቢሳካ ዛሬ እንዴት ነው የጠነከረው? ብቻ ለካዚሜሮ በጣም መጨብጨብ ያለበት። እግዚአብሔር በጣም ምርጥ ነበር ዛሬ። ተከላካይ መስመሩ ምርጥ ነበር። ምን አይነት ኳስ ነው ብሎክ የሚያደርጉት? ዳኛው ደግሞ ምን አይነት ፔናልቲ ነው የሚነሳን? ወንድም ጥላ እግዚአብሔርን ተበድለናል ዛሬ። ወንድም ጥላ እኔ ቶፕ ፎሩ ከብዶኛል እውነት ለመናገር። እኔም ሲቲ የለጠፈው ቲም ሊድስ ዩናይትድ ዋጋይን ጥጌን አስይዞኛል። አንተንም ሊቨርፑል ቤቴ ሰጣት ቲም ጥገን አስያዛር። እኔ እናንተ አቬሬጅ ቲሞች ሲጀመር መቼም ቢሆን ሲጀመር ከፊታችን የሆነ ታላቅ ጨዋታ አይኖር። ከሊቨርፑል፣ ከሲቲ፣ ከአርሰናል፣ ከቶትናም ጋር አንጮት። ከተጮትን ኃይላችንን አቅማችንን ያ ጨዋታ የመጡ አለመሰለኝ ያገኘን ነው የሚሰጠን። እግዚአብሔርን ምንድነው መፍትሄው? እግዚአብሔርን እኔ አሁን ሌሊቱን ቶፕ ፎር ከብዶኝ ነው አይደል ቁጭ ብዬ የማየው። ወንድም ጥራ ሜዳችን ላይ ውጤቱ ይገባን ነበር አይገባንም እኔ አላውቅም። እናንተ ታውቃላችሁ፣ ጨዋታውን ያያችሁት ሰዎች ማለት። አማድ ዲያሎ በጣም ጥፋት ሰርታል፣ ለአንዱ ግን መቆጠር። ከዛ ውጭ ግን ማንቸስተር ዩናይትድ እኔ በጣም እያየሁት ያለሁት ነገር እድለኛ ቡድን አይደለም። በጣም ጥሩም ሆነ ጎል ይቆጠርበታል፣ በጣም ጥሩም ካልሆነ ጎል ይቆጠርበታል። እኔ በጣም የሆነ ግራ መጋባት ውስጥ ገብቻለሁና የማንቸስተር ደጋፊዎች ልክ እንደኔ ግራ እንደተጋባችሁ እርግጠኛ ነኝ። ውጤቱ ይገባን ነበር ግን የሆነ ምክንያት ሰበብ አያስፈልግም። አንዳቸው ወጣን፣ አንድ ፖይንት ወስደን 8ኛ ደረጃ ላይ ተቀምጠናል። ሰላም እደሩልኝ። ሰው እንዴት ከ80 ደቂቃ በኋላ ተጫውቶ እንዴት አንድ እኩል ይወጣል? አረ ይሄ ክለብ ተቃጥዬ ልሞት ነው። አረ ይሄ ክለብ ጨዋታ መግደል አይችልም። በሜዳው በደጋፊው ፊት ነጥብ ጥሎ ይወጣል። ሌላ 3 ነጥብ ጥለን ወጣን። የኤቨርተኑን እሺ፣ ይሄ ምን ይባላል? ምን አይነት መንፋቀቅ ነው? መንፋቀቅ ነው። ይህማ መንፋቀቅ ነው። ዛሬው ጨዋታ ማንቸስተር ዩናይትድ ከዌስትሃም ሳይሆን ማንቸስተር ዩናይትድ ከአረዋም ቢሳካ። አንተ ውሻ የኛ ልጅ ነበርክ እኮ። አረ እንዴት ብዬ ልጩህ? ምን አለበት ባታስወጣው? ዛሬ ቢያንስ ጎል አስቆጥሯል። የራሱን ጎል ይጠብቅ ነበረ። ባይወጣስ? ወይኔ ላን ያለም እንደው አላለቀሃለኝ እኮ ይሄ ደርሶ መልስ የሆነ ነገር። አንዴ 5ኛ እንዴ ታች እኔ እኮ እሺ አቻ መውጣቱን እንውጣ፣ ግን አሮማን ቢሳካ የሚባል ሰውዬ ምንድን ነው የሚያደርገው? ምን አርጉ ነው የሚለን እንዴ? አሰቃየን እኮ ልጆቹን ሊገላቸው። አረ በስመ አብ። ብቻ ግን ማለት ነው ከዚህ በፊትም ይሄን ነገር አድርጎታል የሆነ ጨዋታ ላይ በጣም ሲያስጨንቀን ነበር። ዛሬም እንደዛው ደገመው። ዳኛው ግን አፈር ብላ ወይ 12ኛ አርገው ተጫዋች ያስገቡ ማሊያ ያስለብሰው። ግራ ገባን እኮ ዳኝነቱ በአንተ ምክንያት። በቃ በድላቸው ተብሎ የገባ ነው ይመስለው አቃጣይ። እሱም እንዳልሆነ አሞሪም ግን እንደ ዛሬ ያናደደኝ አታውቅም። ወይኔ ተቃጠልኩ እናቴ። ዛሬ የሚያናደደኝ ነው የበዛው። ብቻ ይሁን እስቲ አሁንም ማንቸስተር ይቅደም። እሺ ሁሌም ይቅደም የኔ ቡድን። አልሆንልህ አለኝ አለ ቴዲ አፍሮ። አረ ብቻችንን ሌሊት አታጫውቱን። አረ ሌሊት ብቻችንን አታጫውቱን። አረ ቢስሚላ በቃ እስኪ ከቡድን ጋር ቀላቅሉና አጫውቱን። እስቲል ከተሻለልን ወይ በቃ ቅዳሜና እሑድ አጫውቱን። አረ ተቃጠልን እኮ ጎበዝ። የት ነው የምንሄደውን በዚህ ሰዓት? ወተት የለ ምን የለ። እንደ ሰው ደግሞ እኮ እኔ ተማምኜ ቀድሜ ያለ መግዛቴ ቀድሜ ገዝቼ ባስቀምጥስ አፍልቼ ይበለኝ። እኔማ ይበለኝ አፍልቼ ነበር። አረፍ እኔ እሺ ምንድን ነው እኔ እናንተን ላብሸቅ? እኔ ሲጀመር ዩናይትድን ማብሸቅም አይመቸኝም።
አሁንም አላበሽቅም። እኔ ጎረቤቶቼ ናቸው። ግን በቃ እንደ ጎረቤት አንድ ምክር ልምከራችሁ። ሰሞኑን ብቻችሁን እያጫወታችሁ ነው። ገና ሰኞም ለብቻችሁ ትጮታላችሁ፣ ቅዳሜም እሑድም የላችሁ። ማሸነፍ ከፈለጋችሁ ሌላው ቡድን ነጥብ ሲጥል እናንተ ጨዋታ የላችሁም ተብሎ እየመጣችሁ አትሳቁ፣ አትሳልቁ። በቃ ይሄ ነው ምክሬ። ለማንኛውም ግን 5 ቀን በተከታታይ የምር ገብተህ ተመልከት። 5 ቀን በተከታታይ በተለይ ደግሞ 2 ኦድ ለምትጮቱ 2 ኦድ እጥፍ በቃ ደህና ብር መድባችሁ ራሱን ብር እጥፍ አድርጎ ለማግኘት የምትፈልጉ ካላችሁ ናሁን ፕሬዲክሽንስ ብላችሁ ይህንን ቻናል ቴሌግራም ላይ ተቀላቀሉ። የሚገርም ትኬት ነው የሚለቀቀው። ፍስ ማድረግ ነው። እንደ ዩናይትድ ምናምን ቀልጦ መቅረት የለም። እዛ ቻናል ጆይን ብሉ። ይመቻችሁ። ማንቸስተር ዩናይትድ ወደ 5ኛ ደረጃ መምጣት የሚችልበትን እድል ሳይጠቀም ቀርቷል። በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ኦልድ ትራፎርድ ዌስትሃምን ያስተናገደው ማንቸስተር ዩናይትድ 1-1 በመለየት ነጥብ ለመጣል ተገዷል ማለት ነው። በዚህ ጨዋታ ላይ ማንቸስተር ዩናይትዶች በዲያጎ ዳሎት ጎል አማካኝነት 58ኛው ደቂቃ ላይ ቀዳሚ መሆን ችሎ ነበር። የመጀመሪያው አጋማሽ ዩናይትድ የተሻለ ነበር በኳስ ቁጥጥርም በሙከራዎችም ረገድ። ሰከንድ ሃፍም እንግዲህ የተለያዩ አጋጣሚዎችን መፍጠር ችሎ የነበረ ቢሆንም ነገር ግን ዌስትሃሞች ወደ ጨዋታው ለመመለስ ጥረት ሲያደርጉም ነበረ። ታዲያ መደበኛው ጨዋታ ክፍለ ጊዜ ሊጠናቀቅ 7 ደቂቃዎች በሚቀሩበት ሰዓት ላይ ማጋሳ 83ኛው ደቂቃ ላይ ያው የዩናይትድ ራስ ምታት በሆነው ሴት ፒስ ጎል ማስቆጠር ችሎ እንግዲህ 1-1 በመለየት ነጥብ ተጋርተው ተለያይተዋል ማለት ነው። ለማንቸስተር ዩናይትድ ግን በቃ የሚጫወቱበት መንገድ በጣም ግራ የሚያጋባ ነው። ጥቂት ደቂቃዎችን እንኳን መታገስ የሚከብደውና ጨዋታዎችን ማኔጅ ለማድረግ የሚቸገር አይነት ቡድን ሆኖ ነው እየተመለከትኩት የምገኘው። ያስቆጠራቸውን የጎል መጠኖች ለማስፋት የሚቸገር ከዛ በኋላ ደግሞ እነዛን የጎል መጠኖች አስጠብቆ ጨዋታዎችን ለመጨረስ የሚቸገር አይነት ቡድን ሆኖ ነው የታዘብኩት በተለያዩ ጨዋታዎች ላይ ማለት ነው። ዘንድሮ ክሊንሺት ለማስጠበቅ በጣም እየተቸገረ የሚገኝ ቡድን ነው ማለት እንችላለን። ለደጋፊዎቹ በጣም የሚያበሳጭ ይመስለኛል። ዩናይትድ ከዚህ ጨዋታ በኋላ 22 ነጥቦችን በመያዝ በፕሪሚየር ሊጉ 8ኛ ደረጃ ላይ ተቀምጧል። ለማንኛውም ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ትችላላችሁ።